ሰላም አድማጮቻችን እንዴት ናችሁ? ዛሬ በእንግሊዝ ፕሪሚየር ሊግ የመጨረሻ ዕለት የተመለከትናቸውን ነገሮች እናነሳለን። ሊቨርፑል በመጨረሻ ዋንጫውን ተረክቧል። አስቀድሞ የፕሪሚየር ሊጉ ዋንጫ አሸናፊ መሆኑን ማረጋገጡ ይታወሳል። ትናንትና ግን በይፋ የፕሪሚየር ሊጉን ዋንጫ ተረክቧል። ትናንት በተደረጉ ጨዋታዎች ደግሞ በቻምፒየንስ ሊግ ተሳታፊ የሚሆኑ ቀሪዎቹ ቡድኖች ተለይተው ታውቀዋል። እነሱንም እንመለከታቸዋለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ወደ ትላንትና ጨዋታዎች ስንመለስ በተመሳሳይ ሰዓት ነበር ሁሉም ጨዋታዎች የተከናወኑት። ሊቨርፑል ከክሪስታል ፓላስ ያደረጉት ጨዋታ በአንፊልድ የተከናወነ ነበር። ይሄንን ጨዋታ በተለይ የሊቨርፑል ደጋፊዎች በተለየ ስሜት የጠበቁት ጨዋታ ነበር። የጨዋታውን ዋጋ ከተመለከትን ያን ያህል ለሁለቱም ቡድኖች አስፈላጊ አልነበረም፣ የሪከርድ ጉዳይ ካልሆነ በስተቀር። ሊቨርፑል ከክሪስታል ፓላስ ትላንት ባደረጉት ጨዋታ ሳር 9ኛ ደቂቃ ላይ ባስቆጠራት ጎል ነበር ፓላስ ቀዳሚ ሆነው። ከዚያም ግራቨንበርክ በቀይ ካርድ ከሜዳ ሲሰናበት ለሊቨርፑል ነገሮች ትንሽ ከባድ ይሆናሉ ተብሎ ታስቦ ነበር። ነገር ግን ሊቨርፑል ምላሽ የሚሰጥበትን ጥሩ መንፈስ እንዲያገኝ ነው ያስቻለው። መሐመድ ሳላ 84ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው 1-1 ተጠናቋል። በእርግጥ የትላንትናው ጨዋታ ከደስታ አገላለጽ ጋር የተገናኘ ነበር ማለት ይቻላል። ይሄ የሴሌብሬሽን ስሜት ለመፍጠር እንጂ ጨዋታው ዋጋ ብዙም ነበር ማለት ይቻላል። በደስታ ነው ይሄን አጋጣሚ ትላንትና ደጋፊዎች ያጣጣሙት። በእርግጥ ጨዋታውን በሽንፈት አጠናቀው ወደ ዋንጫ ርክክብ ስነስርዓት ከማምራት ይልቅ ሽንፈትን ማስወገዳቸው በጣም ደስ ያሰኛቸው ሆኗል። ለሳላም በግሉ አዳዲስ ሪከርዶችን፣ ተጨማሪ ሪከርዶችን እንዲያስመዘግብ ያገዘው አጋጣሚ እንደሆነ መናገር እንችላለን። በጣም ድንቅ የውድድር ዘመን ነው ያሳለፈው። ትናንትና ያስቆጠራት ጎል አስቀድሞም በእርግጥ የከፍተኛ ጎል አስቆጣሪነት ፉክክሩን በበላይነት ማጠናቀቁን አረጋግጧል ማለት ይቻል ነበር። ያንን ማሳካት እንዲችል አግዞታል። ከዚያ በተጨማሪ ግን በአንድ የውድድር ዘመን በፕሪሚየር ሊጉ በበርካታ ጎሎች ላይ ቀጥተኛ ተሳትፎ በማድረግ ሪከርድ መጋራት የቻለበትን አጋጣሚ ነው የፈጠረው። 29 ጎሎችን አስቆጥሯል። 18 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ስለዚህ በአጠቃላይ በ47 ጎል የሆኑ ኳሶች ላይ ቀጥተኛ ተሳትፎ ነበረው። የአርነ ስሎት ቡድን የዋንጫ አሸናፊ መሆኑን ያረጋገጠው ቀደም ብሎ እንደነበር ይታወቃል። በተለይ ቶተናምን 5-1 ባሸነፉበት ጨዋታ በሚያዝያ ወር መጨረሻ ላይ ነው ያንን ማሳካት የቻለው። ስለዚህ ከዚያ በኋላ ያደረጋቸውን ጨዋታዎች በሙሉ ሊቨርፑል በተለቀቀ ስሜት በነጻነት ያከናውናቸው እንደነበሩ መናገር ይቻላል። የትናንት ተጋጣሚው የኤፍኤ ካፕ አሸናፊው ክሪስታል ፓላስ ነበር። ወደ ሜዳ ከመግባታቸው በፊት ሁለቱ ቡድኖች ያደረጉት ነገርም የተመለካችውን ስሜት በጣም በበጎ የያዘ ነበር። እንደተለመደው የፕሪሚየር ሊጉ አሸናፊ ስለሆነ ሊቨርፑል የክሪስታል ፓላስ ተጫዋቾች በሁለት ረድፍ ተሰልፈው ጋርድ ኦፍ ኦነር መስጠት ነበረባቸው ለሊቨርፑል ተጫዋቾች። ነገር ግን የሊቨርፑል ተጫዋቾችም አጸፋውን መልሰዋል ለፓላስ ተጫዋቾች። የኤፍኤ ካፕ አሸናፊ መሆናቸውን ተንተርሶ ነው ይህንን ያደረጉት። በጣም ደስ የሚል ስፖርታዊ አጋጣሚ እንደነበረ መናገር ይቻላል። የትላንትናው ጨዋታ ለትሬንት አሌክዛንደር አርኖልድም የተለየ አጋጣሚ ነበር ማለት ይቻላል። የመጨረሻ ጨዋታው ነው በሊቨርፑል ማሊያ የሚያከናውነው። እዚያው ሊቨርፑል ቤት ያደገ ተጫዋች እንደሆነ ይታወቃል። በሊቨርፑል ቤት በቆየባቸው ጊዜያቶች በርካታ ስኬቶችን አጣጥሟል። ነገር ግን ወደ ሪያል ማድሪድ እንደሚያመራ ከተናገረ በኋላ ባደረገው ጨዋታ የሊቨርፑል ደጋፊዎች በተቃውሞ ጮኸበት እንደነበረ ይታወቃል። ትናንትና ግን ያንን አልተመለከትንም። አቀባበላቸው በጣም ጥሩ ነበር። ከጨዋታው መጠናቀቅ በኋላ ዋንጫውን ከተረከቡ በኋላ ከቡድን ጓደኞቹ ጋር ደስታቸውን በሚገልጹበት ወቅት የእሱንም ስሜት ተመልክተነው ነበር። እንዲያውም የሆነ ሰዓት ላይ ስሜታዊ ሆኖም ጭምር ነበር። የቤተሰብ አባላት መጥተው አባብለውት ጭምር ነው እንጂ እንባውንም ሲያፈስ የተመለከትንበት አጋጣሚ ነበር። በእርግጥ ስሜታዊ የሚያደርግ አጋጣሚ እንደሆነ መናገር ይቻላል። ያ አጋጣሚ ለሊቨርፑላውያን ትላንትና አጋጣሚው የተለየ ያደረገው በእርግጥ በቅርብ ዓመታት ሊቨርፑል የፕሪሚየር ሊግ ዋንጫ አሸናፊ ሆኗል። ነገር ግን ከደጋፊዎች ጋር ደስታቸውን ተጫዋቾች የሚገልጹበት እድል አልነበረም። በ2020 አሸናፊ ሲሆኑ ያኔ ወቅቱ የኮቪድ ወቅት ነበር እና በዚያ አስቸጋሪ ጊዜ እንደ ልብ ደስታን ጎዳና ላይ ወጥቶ በፈንጠዝያ መግለጽ አይቻልም ነበር። አሁን በዚህኛው አጋጣሚ ግን ትላንትና ስቴዲየሙ ውስጥ በጣም ጥሩ ድባብ ነበር። ጨዋታው ከመጀመሩ በፊትም ስቴዲየም የሚገቡም የማይገቡም ደጋፊዎች ነበሩ። አንፊልድ ዙሪያ ተሰባስበው የተመለከትናቸው ደስታቸውን በተለያየ መንገድ እየገለጹ ነበር። ዛሬ ደግሞ በሊቨርፑል ጎዳናዎች በክፍት አውቶቡስ ቡድኑ ዋንጫውን ይዞ ከተማዋን ይሽከረከራል። ደጋፊዎችም
ከቡድኑ ጋር ደስታቸውን የሚያጣጥሙበት ጥሩ እድል ያገኛሉ። ይህ ስለ ዋንጫ አሸናፊው ሊቨርፑል ነው። ትላንትና ተረክቧል ዋንጫቸውን፣ ዛሬም ደስታቸውን ማጣጣም ይቀጥላሉ። ግን ትላንትና በፕሪሚየር ሊጉ ሌሎች ክለቦችም ትልቅ ዋጋ ያላቸው ጨዋታዎችን ሲያደርጉ ነበር። በተለይ ደግሞ በቀጣይ የውድድር ዘመን በቻምፒየንስ ሊግ የመሳተፋቸውን ነገር እርግጠኛ ያልሆኑ ቡድኖች በትላንትናው ጨዋታ ብርቱ ፉክክር አድርገዋል። ከሊቨርፑል በመቀጠል በፕሪሚየር ሊጉ ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል ነው። ትላንትና የመጨረሻ ጨዋታውን ከሳውዛምፕተን ጋር ነበር ያደረገው በሴንት ሜሪ ስቴዲየም። በጨዋታው ቲረኒ አርሰናልን ቀዳሚ ያደርጓል በመጀመሪያው አጋማሽ። እሱም ከአርሰናል የሚለያይ ተጫዋች ነው። ወደ ሴልቲክ ይመለሳል ተብሎ ይጠበቃል። ለአርሰናል ባደረገው የመጨረሻ ጨዋታ ቤን ዋይት ያቀበለውን ኳስ ተጠቅሞ ኳስና መረብ ማገናኘት ይችሏል። ነገር ግን መውረዱን ያረጋገጠው ሳውዛምፕተን ምላሽ ሰጥቶ ነበር በስቲዋርት አማካኝነት ሁለተኛው አጋማሽ ላይ። እናም ጨዋታው 1-1 ሊጠናቀቅ እያመራ ባለበት ወቅት ነው ተቀይሮ የገባው ማርቲን ኦዴጋርድ 90ኛው ደቂቃ ላይ አርሰናልን አሸናፊ ያደረገች ድንቅ ጎል ማስቆጠር የቻለው። እናም አርሰናል ሁለተኛ ደረጃን ይዞ ማጠናቀቁን አረጋግጧል። የፉላም ከማንቸስተር ሲቲ ሌላኛው ትላንት የተከናወነ ጨዋታ ነበረ። በክራቨን ኮቴጅ የተከናወነ ግጥሚያ ነበር። ይህንን ጨዋታ ማንቸስተር ሲቲ 2-0 አሸንፏል። የጉንዶሃን ጎል ድንቅ ነበረች። ማንቸስተር ሲቲን ቀዳሚ ያደረገችው የልካይ ጉንዶሃን ጎል አክሮባቲክ በሆነ መንገድ ነው ያስቆጠራት። ሃላንድ ትላንትና በፍጹም ቅጣት ምት ጎል ያስቆጥሯል። የኤፍኤ ካፕ ጨዋታ ዕለት የፍጹም ቅጣት ምት ላለመምታት ለቡድን ጓደኛው ማርሙሽ ኳሷን አሳልፎ ሰጥቶ እንደነበረ ይታወቃል። በእርግጥ በዚህ አጋጣሚ ይሄ በዌምብሌ ያለውን ታሪክ ግምት በማስገባት ነው የፍጹም ቅጣት ምት ላለመምታት የወሰነው የነበረው። ትላንትና ግን ፍጹም ቅጣት ምት መቶ ጎልም ማስቆጠር ችሏል። በእርግጥ ፉልሃም በጨዋታው ሙከራዎችን አድርጓል። ወደ ጎል የቀረበባቸው አጋጣሚዎች ነበሩ። ነገር ግን ሲቲ ሙሉ 3 ነጥብ ይዞ በደረጃ ሰንጠረዡም 3ኛ ደረጃን ይዞ አጠናቋል። ሌላኛው ትላንት የተከናወነ ተጠባቂ የነበረ ጨዋታ ኖቲንጋም ፎረስት ከቸልሲ ያደረጉት ጨዋታ ነበር። ኖቲንጋም ፎረስት በዚህ የውድድር ዘመን ያልተጠበቀ ጉዞ ማድረጉ ይታወቃል። በቻምፒየንስ ሊግ ተሳታፊ ሊያደርገው በሚችለው ደረጃ ላይ አብዛኛውን የውድድር ዘመንም አሳልፏል። ነገር ግን ባለፉት ሳምንታት ደካማ ውጤት እያስመዘገበ መምጣቱ ሸርተት እያለ እንዲመጣ አድርጎት ነበር። ትናንትናም ሌቫይ ኮልዊል ባስቆጠራት ብቸኛ ጎል ቸልሲ 1-0 አሸንፎታል። ለሌቪ ኮልዊል በጣም ጥሩ አጋጣሚ ነበር። የተከላካይ ስፍራ ተጫዋች ነው። ብዙም በተደጋጋሚ ጎሎችን የሚያስቆጠር ተጫዋች አልነበረም። ትናንትና ግን ለቸልሲ ዋጋዋ እጅግ ከፍ ያለ ጎል ነው ያስቆጠረው። በቀጣይ የውድድር ዘመን በአውሮፓ መድረክ ቀዳሚ ውድድር መሳተፍ የሚችሉበትን እድል የፈጠረ ነበር። በጣም ጥሩ አጋጣሚ ሆኖላቸዋል። ማሬስካም ከጨዋታው በኋላ የሰጡት አንድ ሀሳብ ነበር። በውድድር ዘመኑ በሙሉ ብዙ ትችቶች ሲሰነዘሩብን ነበር። እውነታው ግን በውስጥ ምንም አይነት ጥርጣሬ አልነበረም በክለቡ ውስጥ። ነገር ግን አብዛኞቹ ድምጾች የሚሰሙት ከክለቡ ውጭ ባሉ ሰዎች ነበረና ያንን ወደ ጎን ብለን ማሳካት የምንፈልገውን ነገር አድርገናል። ቸልሲም በቀጣይ ውድድር ዘመን በቻምፒየንስ ሊግ ተሳታፊ ይሆናል የሚል አስተያየት ሰጥቷል። ነገር ግን ትላንትና የተሸነፈው ኖቲንጋም ፎረስት ግን በቀጣይ ውድድር ዘመን በዩሮፓ ኮንፈረንስ ሊግ ይሳተፋል። ምክንያቱም 7ኛ ደረጃን ይዞ ነው የውድድር ዘመኑን ያጠናቀቀው። ኒውካስል ከኤቨርተን ያደረጉት ጨዋታ በኤቨርተን 1-0 አሸናፊነት ነው ትላንትና የተጠናቀቀው። አልካራዝ ያስቆጠራት ጎል ኤቨርተንን አሸናፊ ያደርጋለች። በእርግጥ የዴቪድ ሞየስ ቡድን ማሸነፍ ይገባው ነበር። ኒውካስል ዩናይትድ ትላንትና ሲሸነፍ ደጋፊዎች ጥልቅ ሐዘን ውስጥ ገብቶ ነበር። ቦታቸውን ያጡ፣ በቻምፒየንስ ሊግ የመሳተፋቸው ነገር ያበቃለት መስሏቸው። ነገር ግን በሌላኛው ስቴዲየም የተከናወነው ጨዋታ በቻምፒየንስ ሊግ ተሳታፊ መሆን እንዲችሉ አድርጓቸዋል። ማንቸስተር ዩናይትድ ከአስቶን ቪላ ባደረጉት ጨዋታ ዩናይትድ አስቶን ቪላን 2-0 አሸንፏል። በዲያሎና ኤሪክሰን ጎሎች ታግዞ አስቶን ቪላ በእርግጥ በዚህ ጨዋታ ብዙም ያነሳቸው ቅሬታዎች አሉ። በተለይ ሞርጋን ያስቆጠራት ጎል የተሻረችበት መንገድ ኡናይ ኤምሬንም ሆነ የክለቡን የስራ ኃላፊዎች አላስደሰተችም። በዚያ ምክንያት ግን አስቶን ቪላ የቻምፒየንስ ሊግ ቦታውን እንዲያጣ ሆኗል። ኒውካስል ዩናይትድ በቀጣዩ የውድድር ዘመን በቻምፒየንስ ሊግ የሚሳተፈው ሌላኛው ቡድን ሆኗል። በዚህኛው የውድድር ዘመን
የእንግሊዝ ክለቦች ኮታ ከፍ ማለቱ ይታወቃል። ስለዚህ 5 ክለቦች ናቸው በፕሪሚየር ሊግ የደረጃ ሰንጠረዥ ቦታቸው አማካኝነት በቻምፒየንስ ሊግ ተሳታፊ የሚሆኑት። የእነዛንም ቦታዎች ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቸልሲና ኒውካስል ይዘውታል። ግን የዩሮፓ ሊግ አሸናፊ ስለሆነ ቶተናምም በቻምፒየንስ ሊግ በቀጣይ የውድድር ዘመን ተሳታፊ እንደሚሆን አረጋግጧል። አስቶን ቪላ የቻምፒየንስ ሊግ ቦታን ለማግኘት ከፍተኛ ጥረት ሲያደርግ ነበር፣ ነገር ግን አልተሳካለትም። በዩሮፓ ሊግ ተሳታፊ ይሆናል። ክሪስታል ፓላስ የኤፍኤ ካፕ አሸናፊ ስለሆነ እሱም በዩሮፓ ሊግ ተሳታፊ ይሆናል። ቅድምም እንዳነሳ ነው ኖቲንጋም ፎረስት ግን በኮንፈረንስ ሊግ ተሳታፊ ይሆናል። ትናንትና የእንግሊዝ ፕሪሚየር ሊግ ሲጠናቀቅ እነዚህ አበይት ጉዳዮች የተከናወኑበት እና የታወቁበት ነበር።